السلام عليكم ورحمة الله وبركاته. ወንድሞች ረመዳን እንዴት ነው እናንተ ጋር? ተሄደ እኮ አለቀ። 26ኛው ላይ ነን ዛሬ። ከመግሪብ ሰላት በኋላ 27ኛው ሌሊት ይገባል። ለይለቱል ቀድር በጣም የሚጠረጠርበት ቀን ማለት ነው። ያው ለይለቱል ቀድር ማለት ረመዳን ውስጥ ያለች አንድ ቀን ናት። ከ1000 ወር በላይ ዋጋ የተሰጣት ሌሊት ናት። ታዲያ ያቺ ሌሊት ያለችው ረመዳን ውስጥ በመጨረሻው 10 ቀን ነው። ከመጨረሻው 10 ቀን እንደገና በጎዶሎ ቀናቶች ተባለ። ከጎዶሎም ቀናቶች ደግሞ 27ኛው ላይ የበለጠ ተሰመረባት። የበለጠ ማለት ነው። ሙፈሲሮች 27ኛዋ ናት ለማለት ነው ለማለት ጫፍ የደረሱበት ማለት ነው። አላሉትም እንጂ ቃሉ ካፋቸው አልወጣም እንጂ የበለጠ ግምት የተሰጣት የበለጠ ለይለቱል ቀድር ልትሆንበት ትችላለች ተብላ የተጠረጠረችበት ቀን 27ኛዋ ሌሊት ነች። እሷም ዛሬ ከመግሪብ ሰላት በኋላ ትገባለች። እናም ወንድሞች ያለፉት ቀናቶች ላይመለሱ ምናልባት ቀጣይ አመት የሚመጣው ረመዳን የሌላ ረመዳን እንጂ የዚህ እንትን አይደለም። በቃ በዚህ ረመዳን በ26ቱ ቀን የሰራናት ኢባዳም ካለች አጠቃላይ ስራችን ተመዝግቦ ተቀምጧል። በቂያማ ቀን ነው ከዛ መዝገባችን ጋር ምን ይገናኛል? አሁን ያንን የምናስተካክልበት እንትን አልፏል። ይገርማችሁ ለረመዳን እንኳን ያላደረሳቸው ብዙ ወንድሞች አሉ። ለዚህ ረመዳን ሊጾሙ ማለት ነው። ረመዳንም ከገባ በኋላ 20ውን ቀን ያልጾሙ አሉ። 10ሩን ቀን ጾመው ያለፉ ከገባም በኋላ ወደ አኬራ የሄዱ በርካቶች ናቸው። ለ10ሩም ቀን ደግሞ ያልታደሉ እንደዛው ብዙ ናቸው። ከ10ሩም ቀን ደግሞ ለይለቱል ቀድር በዚህ ቀን ሊሆኑ ይችላሉ ተብሎ በጎዶሎ ቀን በተባሉትም ለዛም ያልታደሉ ብዙ ናቸው። ለዛሬውም ደግሞ ለ27ኛው ማይታደሉ ይኖራሉ። አላህ ነው የሚያውቀው እንግዲህ። እና እኛ እድሉ ተሰጥቶን 27ኛዋን ሌሊት ዛሬ ልንቀበል ነው። እንቀበላትም እንችላለን። ምናልባት ከደቂቃዎች ከሰከንድ በኋላ የሚፈጠረው ነገር ሌላ ነው። አላህ ነው የሚያውቀው ሁሉንም። እና ግን ይህንን እድል ለምንድን ነው እኛ አሁን ባጉል ነገር ባጉል ንግግር እቺን 27ኛዋን በተለይ እቺን 27ኛዋን ሌሊት ያለችው ሲጀመርም ልብ ብለን ከሆነ ብዙ ጊዜ ይለያል። አስተውለን ከሆነ 27ኛው ሌሊት በጣም ይለያል። ወተንን እስኪ ዝም ብለን መንፈሱን ይወጭንም እንትን አህዋሉን ሰማይ ምን እንደሚመስል መላእክቶች አጠቃላይ ወደ ምድር የሚወርዱባት ሌሊት ነች ለይለቱል ቀድር ማለት። ሁሉም መላእክቶች ወደ መሬት የሚዘንቡባት እንደዚህ ነው ማለት ነው። ለዚች ደግሞ ለለይለቱል ቀድር ክብር ጅብሪልም ጨምር ከመላእክቶች ጋር አብሮ የሚወርድበት ሌሊት ናት። እና ለይለቱል ቀድር ማለት በሌላው ደግሞ ለይለቱል ቀድር ማለት የውሳኔ ምሽት ናት። ቀድር ማለት ያው ውሳኔ ነው። ያላህ ውሳኔ እንደምንለው ለይለቱል ያቺ ቀን ያቺ ሌሊት ውሳኔ የሚሰጥበት ሌሊት ናት። እከሌ ጤና ተሰጥቶት ነበረ፣ ጤናውን በአግባቡ በኢባዳ ላይ አላዋለውም፣ ረስቶናል ተብሎ የተወሰነ አምጿል፣ ቆንጠጥ ይደረግ ለጤናክ። እንደዚህ ዱንያን ሰጥተነው ነበረ፣ እንደዚህ ለካይር ነገር አላዋለውም፣ ይነጠቅ ይወሰድበት። እከሌ ደግሞ እንደዚህ ታግሷል፣ በድህነት እንደዛ አሽተነውም ታግሷል ተብሎ ውሳኔዎች ይዘው የሚወረዱበት ጅብሪል ይህንን ውሳኔ ይዞ የሚወርድበት ሌሊት ነው። በድህነት ስትሰቃዩ ለነበሩ ወንድሞች ርዝቅን ይዞላችሁ ያላችሁበት አህዋል ታይቶ ማለት ነው። ርዝቅን ይዞ እንዲሁም አላህን አምፀው ርዝቅ ተሰጥቷቸው አላህን አምፀው ባልሆነ ነገር ሲያውሉ በነበሩት ወንድሞች ደግሞ ከነሱ ላይ ተወስዶ ወደ ሌላው የሚሰጥበት ሌሊት ናት። እና በርካታ ቀድሮች ብዙ ውሳኔዎች የሚተላለፉባት ሌሊት ናት። ያለፉትን ቀናቶች ብዙ ተዘናግተን አሳልፈናል። 26ቱንም ቀን 26ቱንም ሌሊቶች አሳልፈናል። እዚች ላይ ግን በደንብ ቢያንስ ያለችን እቺ ሌሊት ናት። ያለችንን እቺን ሌሊት ከሌላው ጊዜ በተለየ ስልካችንን ዘግተን ኢቲካፍ ገብተን በመስጂዶች ቶሎ ብለን ማለት ነው ኢቲካፍ ገብተን ብናሳልፋት የተሻለ ነው። ለኢባዳ ምቹ መስጊድ ስንገባ ውጭ ሆነን ብዙ የሚያሳስቱ ብዙ ነገሮች አሉ።
እንደምንም ኢቲካፍ ገብተን ቆመን ነው ማደር ያለብን። ቆመን ማደር ሲባል ደግሞ ባልሆነ ንግግር አይደለም። ሳንተኛ በእንቅልፍ ሳይወስደን ሳንተኛ ማደር ሳይሆን በኢባዳ እናሳልፍ። በዛሬዋ ቀን የምንሰጣት ሰደቃ ከ1000 ወር ሙሉ ሰደቃ ከ1000 ወር በላይ ሰደቃ እንደሰጠንባት ነው የሚያዝልን ማለት ነው። 2 ረካ ሰላታችንን አላህ ተቀብሎን ያንን 2 ረካ ሰላት ሰግደን ከሆነ ከ1000 ወር በላይ ሰላት ላይ ቆመን እንዳሳለፍን ነው የሚቆጠርልን። ቁርአንን ቀርተን ከሆነ እንደዛው ማለት ነው። እያንዳንዱ ኢባዳችን አላህ ይቀበለንና ከ1000 ወር በላይ ያንን ኢባዳ እንዳደረግነው ተደርጎ ነው የሚያዝልን። እና እስከዛሬ ተዘናግተናል ወንድሞች፣ እንንቃ። የዛሬዋ ሌሊት ፕሊስ እንዳታመልጠን ሁላችንም ማለት ነው። ሁላችንም ምናልባት ይህንን መልእክት እኔ የማስተላልፍላችሁ ወላሂ በጣም እንትን ስላለኝ ነው፣ ጭንቀት ውስጥ ነኝ ማለት ብዙ ቀኖች አምልጠዋል። ብዙ ወንድሞችም አሉ ሊያሳዩ እንትን ይላሉ። እኔም በሆን ልክ አይደለሁም፣ ቀልቤ ልክ አይደለችም። ሰዓት ያው ብዙ የሚያስቸግሩ ነገሮች አሉ እና ከዛም ነገር ወጥተን እስኪ የዛሬዋን ሌሊት እንኳን በኢባዳ እናሳልፋት። ባሉን በማይጠቅሙ ነገሮች በኢባዳ ስም በሚደረጉ ብልሹ በሆኑ ነገሮች በቆሻሻ ነገር እናሳልፋት። ዛሬ እስኪ ከነዛ ቆሻሻ ነገሮች ካለንበት ቆሻሻ ነገር ከሁሉም ወጥተን ወደ አላህ ቤት ሄደን ወደ መስጂድም ገብተን ሰደቃም እንደሚሰጠው ሰደቃ ሰጥተን የሚሰሩ ከይር ስራዎችን ሁሉ በዛሬዋ ሌሊት መስራት አለብን። ዚክርና ብዛ። የዛሬዋ ሌሊት የተለየች ናት። እንዳያመልጣችሁ። ምናልባትም ለቀጣይ ረመዳን ከተገናኘንም ነው የምንገናኘው። አላህ ነው እንግዲህ የሚያውቀው ሁሉንም። እድሉ ላይሰጠን ይችላል ለቀጣይ ረመዳን። ባለንም ደግሞ በጤናችን ላይ ባለንበት ሁኔታ ከሆነ ያው እንደነገርኳችሁ ውሳኔዎች የሚተላለፉባት ወር ናት። ውሳኔዎች የሚተላለፉባት ቀን ናት። አላህ ገጥሞን በዚች በ27ኛው ደግሞ ገጥሞን መልካምን ነገር ሰርተን ከሆነ በመልካም ነገር አሳልፈናት ከሆነ ሌሊቷን መልካም ነገር ነው የሚያስለን እና ዝንጉነታችን ይበቃል። እንመለስ፣ ወደ ኢቲካፍ እንግባ፣ ኢባዳዎችን እናድርግ፣ ሰደቃ እንስጥ፣ ኸይር ስራዎችን ቶሎ ብለን እንስራ። ሰዓት የለንም። ከመግሪብ ሰላት ጀምሮ 27ኛው ሌሊት ይገባል። እንንቃ ነው የምለው። በተናገርኩት ነገር ላይ አላህ ኸይርን ነገር ያስከተልልኝ፣ እናንተም በሰማችሁት የምትጠቀሙ ያድርጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።